እንኳን ለወንጌላዊው ለቅዱስ ዮሐንስ ወልደ ነጎድጓድ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የወንጌላዊው የቅዱስ ዮሐንስ ወልደ ነጎድጓድን መልካ ጸሎት እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘውትርም ለዘላለሙ አሜን። ያለ ፍጹም መጉደል ጸጋና ሞገስን ለተመላ ስም አጠራርህ ሰላምታ ይገባል። ቅዱስ ዮሐንስ ሆይ ሥጋዊ ደማዊ ስትሆን መልአክ ነህ። የራእይህን ትርጓሜና ሕጉን አውቅና እረዳ ዘንድ የጥበብን ምንጭ እንደ ተከዜ ውሃ ሙላኝ። ቅባ ክህነትን እንደ ተቀባ እንደ አሮን የሚጣፍጥ ሽቱ የአርአያ ጠል ለሆነው ለራስ ጸጉር ሰላምታ ይገባል። ምድራዊ ስትሆን ሰማይን የምትገዛው ቅዱስ ዮሐንስ ሆይ ባጠገቡ ወደ ተቀመጥ ወደ መምህርህ የኔን የባሪያህን ድህነት ማልድ፣ የዓለምን ይቅርታ ማልድ። የእግዚአብሔር በግ የተባለ የእግዚአብሔር ወልድ መንበር በላዩ ላይ ለተሠራ ራስህ ሰላምታ ይገባል። በገጽታ ንስር የተባልክ ኪሩብ ዮሐንስ ሆይ በሰማያውያንና በምድራውያን በረከት መምህር ደግ ነህና ባርከኝ። በአምላክ በክርስቶስ ስቅላት ጊዜ የደም ግባቱ ልምላሜ ለጠወለገ ፊትህ ሰላምታ ይገባል። መልአኩ ዮሐንስ ሆይ በጠዋትና በማታ እኔ አንተን እተማመናለሁ። በኀጢአት የሻከርሁ እኔ ያድነኝ ዘንድ የተመሰገነ የፊትህ ደም ግባት በፊቴ ላይ ይፍሰስ። የርግብ ዐይኖችህን ለሚሸፍኑ ለአንዱና ለሁለቱ ቅንድቦችህ ሰላምታ ይገባል። ክርስቶስ የሚወድህ ደቀ መዝሙሩ ዮሐንስ ሆይ የጨለማ ገዥ የሆነ ነፍሳትን የሚያድን ጋኔን ቅንድቦችን ያሸንፉ ዘንድ በቅንድቦችህ ተማጽኛለሁ። በሰባቱ የወርቅ መቅረዞች መካከል መምህር ክርስቶስን ለተመለከቱ ዐይኖች ሰላምታ ይገባል። ነባቤ መለኮት የክህነትና የመንግሥት ግንድና ቅርንጫፍ ዮሐንስ ሆይ ከምሥራቅ ምዕራብ እንደሚርቅ እንዲሁ የአንተ ጽድቅ ከኔ ኀጢአት ይራቅ። ሰባቱን የነጎድጓድ ነገሮች ያዳምጡ ዘንድ ለነቁ ጆሮች ሰላምታ ይገባል። ከመላእክት ጋር ስምምነት ያለህ ዮሐንስ ሆይ ጠላቱን እንዳሸነፈው ሰው ከንጽሕና ሳጥንህ የብርሃን መጽሐፍና የተሸሸገ መና ስጠኝ። ስለ ክርስቶስ ጽፋት በሐናና በቀያፋ አደባባይ በመመታት ለተገዙ ጉንጮች ሰላምታ ይገባል። በእሳት ማንደጃ ቤት ለሮምና የተገዛህ ዮሐንስ ሆይ የአንተ ጸሎት ደመና ተሻገረች የሚል ዜና በልቤ ውስጥ አስርጽ። ጣፋጭ የሆነ የአርያም ዕጣንን ላሸተቱ የሥጋ መስኮቶች ለሆኑ አፍንጮች ሰላምታ ይገባል። በጥበብ ጎዳና የሄድክ ዮሐንስ ሆይ ከታሰረበት እንደሚፈታ ጥጃ እኔንም ከኀጢአት ማሰሪያ ፍታኝ፣ ለአንተም ምርኮ አድርገኝ። ባለሟልነት እንደ ውሃ ምንጭ ለሚፈሳቸው ከንፈሮች ሰላምታ ይገባል። በጌታ ክርስቶስ መሳም በቀለም እንደ ተነከረ ግምጃ ተነክረዋል። አቡ ቀለምሲስ የተባልክ ቅዱስ ዮሐንስ ሆይ ከተመሰገነው መሥዋዕትህ
ከንፈሬን ታስነካኝ ዘንድና በከንፈሮቼ አበሳና እርክስና በስቶአልና። ዋዩ ግለቱ ሳያቃጥለው የመለኮት አፍን ለሳመው አፍህ ሰላምታ ይገባል። ፍጥሞ በምትባል ደሴት ምስጢርን ያየህ ቅዱስ ዮሐንስ ሆይ የራእይህን ትርጓሜ ማንበብ መተርጎም እችል ዘንድ የአንደበትህን ማኅተም በእኔ ላይ ፍታልኝ። የአባቶችን ትራፊ ላልበሉ እንደ ወተት ነጫጭ ለሆኑ ጥርሶችህ ሰላምታ ይገባል። የተላከ ሐዋርያና ነቢይ ቅዱስ ዮሐንስ ሆይ ንግግሬ ጣፈጠና ያማረ ይሆን ዘንድ ጨው ንግግርህ አልጫው አንደበተኛ ጣፍጠው። ሁለት መንገዶችን ለሚናገር አንደበትህ ሰላምታ ይገባል። እነዚህም አንዲቷ የሕይወት አንዲቷ የሞት ናቸው። የእውቀትን ባሕር የምትዋኝ የቋንቋዎች አባት ቅዱስ ዮሐንስ ሆይ ከእነዚህ ከሁለቱ መንገድ ሕይወት በተሰኘችው ውሰደኝ፣ ከአንተ ዘንድ የምመኛት ይህች ናትና። የተመሰገነ ወንጌልን ካስተማሩ ከሦስት ወንጌላውያን ይልቅ ነገሩ ልዑል ከፍ ከፍ ላለ ቃልህ ሰላምታ ይገባል። የእግዚአብሔር ወዳጅ ብፁዕ ዮሐንስ ሆይ በቃልህ ትእዛዝ ከእኔ ላይ ክፉ የመከሩ ጠላቶቼን ትበትንልኝ ዘንድ ልመናዬን በፊትህ አደርሳለሁ። ሕይወትን ለሚተነፍስ እስትንፋስህ ሰላምታ ይገባል። ዳግመኛም የክህነትን ሥልጣን ለሚሰጥ የእስትንፋስ በረከት ሰላምታ ይገባል። የጥበባት ባሕር መምህር ዮሐንስ ሆይ በሁለተኛ ልደት የተቀበልሁትን የቀድሞ የነፋት ያገኘሁትን ጸጋዬን በተመሰገነ እስትንፋስ አድሰው። ከማር ከስኳር ይልቅ አነጋገሩ ለሚጣፍጥ የትንቢት ምንጭ ለሆነ ጉሮሮ ሰላምታ ይገባል። አባትህ ዘብዴዎስን ከነመረቡ ጥለህ የተከተልክ ቅዱስ ዮሐንስ ሆይ ሕገ ወንጌልን ለወገኖቹ የምታስተምር የእግዚአብሔር በሥጋ የቅርብ ዘመዱ ነህ። እንዳማረ ጸንቶ ይኖር ዘንድ እግዚአብሔር ለመረጠው አንገትህ ሰላምታ ይገባል። የጥበብ ጌታ የኢየሱስ ባለሟል የወንጌል ሰባኪ ቅዱስ ዮሐንስ ሆይ አምላክህ በመስቀል ላይ እነኋት እናትህ እንዳለ በመንግሥተ ሰማያት እናትህ ማርያም ካንተ ጋር ናት። ከሰማይ ዙፋን ሳይጎድል የልዑል እግዚአብሔር መቀመጫ ለሆነ ትከሻ ሰላምታ ይገባል። የጽዮን የደጇ ጌጥ ዕንቁ ዮሐንስ ሆይ ከሚከብድ ድንጋይ ከሚጨንቅ ከአሸዋ ሸክም እጅግ የበረታ የኀጢአት ሸክምን አመፃን ከትከሻዬ ላይ አስነስተ ጣልልኝ። ክንፋቸው 6 ከሆነ ከሱራፊል ክንፋቸው 4 ከሆነ ከኪሩቤል ለማያንስ ጀርባ ሰላምታ ይገባል። ለተመሰገነ ለያዕቆብ ልጅ ለይሁዳ ለሆዱ ዕንቁ ዮሐንስ ሆይ የሄኖክ ሰውነት የተሸሸገችበት የተሰወረችበት በአንተ ትመላለስ ዘንድ ነፍሴን የበቃች አድርጋት። የምስጋና ልብስ በማኅተም ቅርጽ በላዩ ላይ ለተዋሃደ ለተቀረጸ ደረት ሰላምታ ይገባል። የዓለም ሁሉ አገልግሎት በላዩ አለ። ከበረከት ዛሬ ትሰጠኝ ዘንድ በገዳም መስቀል ጽናት ዮሐንስ ሆይ አማልኩህ። ከጸጋ የተራቆተችበት ጊዜ ለሌለ የነበልባል መለኮት መጠጊያ ለሆነች ጭንህ ሰላምታ ይገባል። ለልጆቿና ለእመቤቲቷ መልእክትን የምትጽፍ ቅዱስ ዮሐንስ ሆይ ፍጹም መከራ በሚጸናባት ዕለት ክርስቶስ በተባለች በዕለተ ምጽአት የእኔ ማረፊያ ከአንተ ጎን ይሁን። የአይሁድ መምህር ቅዱስ ጳውሎስ የሰላም ምሰሶዎች እንዳለ የሰላም ምሰሶዎች ለሆኑ እጆች ሰላምታ ይገባል። የነጎድጓድ ልጅ መብረቁ ዮሐንስ ሆይ የነፋስን መርከብ ሞገድ እንዳያውክ ከባድ ከሆነ ከበደል ማዕበል በእጆችህ ወልውለኝ አንጻኝ።
በፍቅረ ቢጽና በፍቅረ እግዚአብሔር በእነዚህ ሁለቱ ኦሪትና ነቢያት ጸንተው ይኖራሉ ብለህ ያስተማርህ የገሊላው ዮሐንስ ሆይ ለተመሰገነ ክንድ ሰላምታ ይገባል። ለየዋህ በግ ከተኩላ ታድነኝ ዘንድ እኔ በጸሎት በተዘረጋ ክንድ እማጸናለሁ። በምስጋና አደባባይ ለሚቆሙ የ60 ኃይለኞች ኃይል ላለው ኩርና ሰላምታ ይገባል። እንደ አንበሳ ልብህ የተማመነ ጽኑ ዮሐንስ ሆይ በመረብ አስግረው አሳን እንደሚያወጡ በደል ከሞላበት ከዓለም ባህር እኔን አውጣኝ። 10,000 በመልአኩ ክንድ የሆነውን እንደ አንድ ክንድ አድርጎ ለከነዳ ክንድህ ሰላምታ ይገባል። የሰማይ በር ተከፍቶ የተመለከትክ ቅዱስ ዮሐንስ ሆይ ለጠላቶቼ መዘባበቻ እንዳልሆን ያንተ ክንድ የምትደግፍ እህት ትሁነኝ። እግዚአብሔር ወልድን በሥጋዌ ወራት ለዳሰሰ መሃል እጅህ ሰላምታ ይገባል። የእግዚአብሔር ጸጋ የተሰጠህ ቅዱስ ዮሐንስ ሆይ ከመሃል እጅ በታች ራሴን አደርጋለሁ፣ ከብርና ከወርቅ ይልቅ ያንተን መሃል እጅ መርጣለሁ። የምትወደው የጋዮስን ሥራዎች ለጻፉ ጣቶች ሰላምታ ይገባል። ለማስተማርና ለመስበክ የተላክ ቅዱስ ዮሐንስ ሆይ በተንኰልና በክፋት ክብሩን ጥሎ ከተዋረደ ከዲያብሎስ በጸሎት ጠብቀኝ። ከ10 ጣቶች ጋር ለተስማሙ ለእጆች ጣቶች ሰላምታ ይገባል። የነገደ ይሁዳና የነገደ ሌዊ ካህን ዮሐንስ ሆይ በፍዳና በበቀል ዕለት ነፍሴን የሰለጠነች አድርጋት። በጸሎተ ሐሙስ በእራት ጊዜ የነበልባል ጎን መጠጊያው ለሆነ ጎን ሰላምታ ይገባል። ከተመረጡ ወገኖች የተመረጥክ ቅዱስ ዮሐንስ ሆይ ከተመሰገነ አባት አንደበት የወጣች የአንተ እህት የሆነች ጥበብ በእኔ ላይ ትደር፣ እጥፍ ድርብ ትሁን። መጽሐፍን መብላት ባመረረቻት ፈንታ ለአፍ ለምትጣፍጥ ሆድህ ሰላምታ ይገባል። ከብዙዎች የተመረጥክ ቅዱስ ዮሐንስ ሆይ ከጥምና ከረሃብ ሀገር ወደ ተድላና ወደ ደስታ ሀገር በክንፈ ረድኤትህ ውሰደኝ። ዕብራውያን ሰቅለው በገደሉት በመምህርህ በኢየሱስ መተማመኑን ላልተወ ልቡና ሰላምታ ይገባል። በድንግልናና በንጽሕና ያጌጥህ ቅዱስ ዮሐንስ ሆይ ነፋስ ከምድር ላይ ትቢያ እንደሚጠርግ በጸሎት ኃይል ጠላቶችን ሁሉ አጥፋልኝ። የቤት ዕቃዎችን በመብራት እንደሚፈትኑ ክርስቶስ ለፈተናቸው ኩልያቶች ሰላምታ ይገባል። ሰርዲስ በምትባል ቦታ መልአክ እያሉ የሚያመሰግኑህ ቅዱስ ዮሐንስ ሆይ በሰባቱ አብያተ ክርስቲያናት መልቶ ያለ መንፈስ የአንተ ጸጋ ነውና የተሰጠህ ይህ ጸጋ በእኔ ላይ ይደርብኝ። መልካሙን እንጂ ክፉን ለማያስብ ሕሊናህ ሰላምታ ይገባል። የሙሴ ትእዛዝ የሆነ ብሉይንና ሐዲስን የምትጽፍ ቅዱስ ዮሐንስ ሆይ ሐሳቤ ሰማይ እንዲደርስ እዘዘው፣ ያም ባይሆን ጠማማ እንዳይሆን እርዳው። ክርስቶስ ፈጣሪህ በመስቀል ላይ ተሰቅሎ ባየኸው ጊዜ በሐዘን ነበልባል ለተቃጠለ አንጀትህ ሰላምታ ይገባል። በእውነትና በቅንነት የምታመልከው ቅዱስ ዮሐንስ ሆይ ያን ጊዜ ከቤተልሔም እስከ ቀራንዮ ተከተልከው፣ ለወለደችው ለድንግልናቱ መታዘዝን እምቢ ያልህ አይደለም፣ በትሕትና ታዘዝክ እንጂ። እግዚአብሔር እርሱ የተሰወረውን የሚያውቅ ለመረመረው ውስጣዊ ሰውነት ሰላምታ ይገባል። የክርስቶስን ከድንግል መወለድ የሰበክ ቅዱስ ዮሐንስ ሆይ ለእኔ ለባሪያህ የቀናውን መንገድ ምራኝ፣ ወደ ቤትህ እንድገባ ፍቀድልኝ። የይቅርታና የርኅራኄ ውሃ
ፈጽሞ ለማይለየው ማሰሮ አምሳል ለሆነ እንብርትህ ሰላምታ ይገባል። እንደ ቀደመችቷ ደብተራ ኦሪት የምትጣፍጥ ሽቱ ዮሐንስ ሆይ የጨለማ አበጋዞች ከሆኑ ጠላቶቼ በጸሎትህ ጠብቀኝ። በላይ ላይ መከራ እንዳያመጡም በጸሎትህ ሰውረኝ። በመምህርህ በኢየሱስ ቅንዓት መታጠቂያና በቅድስና መታጠቂያ ላጌጠ ወገብ ሰላምታ ይገባል። ከሦስቱ ወንጌላውያን አራተኛ የምትሆን ቅዱስ ዮሐንስ ሆይ ከሰማይ እንደወደቁ መላእክት ከሕይወት ጎዳና የራቁ ጠላቶቼን በምልጃ ጣላቸው። በምሰሶ አምሳል የሥጋን አዳራሽ ላነጹና ላጸኑት አፋዎች ሰላም እላለሁ። በማስተዋልና በንጽሕና የመላእክት ወዳጅ የሆንክ ቅዱስ ዮሐንስ ሆይ በቤትና በመንገድ አውሬ እንዳይነጥቀኝ ለበግህ ጠባቂ ሆነኝ። የክርስቶስን ወንጌል የሰበክ ቅዱስ ዮሐንስ ሆይ ለጉልበቶችህ ሰላምታ ይገባል። ለመልኩ ጸዳል እጅግ ለሚያስደንቅ መልአክ በሰገድህ ጊዜ የጌቶችህ ባሪያ እኔ ነኝ፣ ለእኔ አትስገድልኝ፣ ስግደትስ ለአምላክ ይገባል በማለት መልአክ ክብርህን ገለጠልህ። በክርስቶስ መነሳት ጴጥሮስን እስኪቀድሙ ድረስ ግስግሳ ላበዙ እግሮች ሰላምታ ይገባል። የእስያና የኤፌሶን መልአክ ዮሐንስ ሆይ በበደል ድንጋይ እግሮች ተሰነካክለው ታመዋልና ይድኑ ዘንድ ዳሳቸው። የነጋሲ የዳዊትን ቤት ክብር የምትወርስ ቅዱስ ዮሐንስ ሆይ ለተረከዝ ሰላምታ ይገባል። አንተ ምድራዊ መልአክ ሰማያዊ ሰው ነህና የዓለም አባት የአዳም ጠላት የሆነው ከይሲ እኔን መያዝ እንዳይችል ተረከዜን እንደ ብረት የጸና አድርገው። በፍርድ አደባባይ ከጌታ ኢየሱስ ጋር በቆመ ጊዜ ዝንባሌ ለሌለው መክሄድህ ሰላምታ ይገባል። በእሳት ማንደጃ ቤት ለሮምና የተገዛ ቅዱስ ዮሐንስ ሆይ አንተን መጠጊያ አድርጌአለሁና ለዲያብሎስ ከመገዛት ነፃ የወጣሁ አድርገኝ። የኀጢአት ትቢያ ላልነካቸው ለእግር ጣቶች ሰላምታ ይገባል። የሚያልፍ የሥጋ ዓለምን ንቀሃልና የነቢያትና የሐዋርያት አንድነት ያሉ ቅዱስ ዮሐንስ ሆይ እግሮች ጸንተው እንዲቆሙ አድርግልኝ። ወዲያና ወዲህ አትውሰደኝ፣ ወደ ክፉ ቦታም አታውጣኝ። በመልክ ዳርቻ ለሚቀመጡ 10 የእግር ጥፍሮች ሰላምታ ይገባል። ቅዱስ ዮሐንስ ሆይ በሰማይ ከፍ ያልህ የዓለም አማላጅ ነህ። በዕብራውያን 4ቱ ከዋክብት ተብለው ከተሰየሙ ደጋግ ሰዎች አንተ ትበልጣለህ። የወንዝ ዳር ዛፍ ለመሰለ ቁመት ሰላምታ ይገባል። የቁመትህ ጥላ የመጻሕፍት ተራራዎችን የሸፈነ ነው። ቅዱስ ዮሐንስ ሆይ አንተን መጠጊያ አድርጌአለሁ። ያን ጊዜ ሰማያት ቦታ በሚያጡበት ጊዜ ወደ ቀኝ የምታደርስ የጽድቅ መንገድ ይምራኝ። የምስጋናና የዝማሬ መንሻ በማቅረብ ለሚያምር መልክ ሰላምታ አቀርባለሁ። ንጽሕናን እንደ ግምጃ የለበስ ቅዱስ ዮሐንስ ሆይ የከንፈሬ ፍሬ የሆነ ጸሎቴን ተቀበል። ንጹሕ እንደሆነ የዕጣን ሽታ አድርግልኝ። በወንድሞች ዘንድ አይሞትም የሚለው ይህ ነገር ወጣ እንደተባለ ያልሞትህ ቅዱስ ዮሐንስ ሆይ ለፍልሰትህ ሰላምታ ይገባል። በቅድስናና በንጽሕና ሰውነቶችህ የተጌጡ ናቸው። በሚወደድ በገነት ውስጥ ለመመላለስ አሰልጥነኝ፣ እንዲሁም አብቃኝ። በዚያ የሚኖሩ የተመረጡ ወገኖች ናቸውና። የመኖርን ነገር ያስረዳ ዘንድ ለተተወ ለልብስህ ከጫማ ጋር ክብር ይገባል። ከመላእክት ጋር ወዳጅ የሆንክ ቅዱስ ዮሐንስ ሆይ ሞልቶ የተትረፈረፈ የፍቅር አንድነት ወንዝ በሆዴ ውስጥ የጎደለ አይሆን ይሙላ እንጂ።
ቅዱስ ዮሐንስ ሆይ ለሚለምንህ አትከልክለው የሚለውን የወንጌል ትእዛዝ ታውቃለህና ከላይ ያለች በረከትህን እፈልጋለሁ። ባለጸጋ ቅዱስ ዮሐንስ ሆይ መስጠትህን ችላ አትበል፣ የድሃ ሕይወቱ ልመና ነውና። አባቴ ቅዱስ ዮሐንስ ሆይ በንጽሕና ገንዘብህ የኔን የኀጢአት ዕዳ ክፈል። የሚሸት የኔን ሥራ በሽቱ ጸሎትህ መዝምዝ ለውጥ። መሥዋዕት የምታሳርግ ክቡር ዮሐንስ ሆይ እኔን ለመባረክ ከወንድሞችህ ሐዋርያት ጋር ና፣ በልቦናዬ ውስጥ ፍቅርህ ሞልቶአልና። የኢየሱስ ወዳጅ ዮሐንስ ወልደ ነጎድጓድ ሆይ ሰላምታ ይገባሃል። አቦ ቀለምሲስ የተባልክ ክቡር ዮሐንስ ሆይ ሰላምታ ይገባሃል። የአዲስ ሥርዓት ሐዋርያ ዮሐንስ ሆይ በቤተ ምንዳድ ለደረሰብ መከራ ሰላምታ ይገባሃል። በትዕግሥት የሮምናን ቁጣ ችለ የሞተውን ልጅ አስነሳ። ቅዱስ ዮሐንስ ሆይ ሰላምታ ይገባሃል። መከራን የምትታገስ ቅዱስ ዮሐንስ ሆይ እንዳንተ ያለ በምድር ላይ ማን ነው? ክብርን የተሞላ ቅዱስ ዮሐንስ ሆይ ሰላምታ ላንተ ይሁን። እንዲህም እያልኩ በምስጋናና በእምቢልታ የቤተ ክርስቲያን የጉባኤዋ መሪ እነሆ አደንቅሃለሁ። በምስጋናና በማይሌት የመላእክት ወዳጅ ሆንክ እውነተኛው ቅዱስ ዮሐንስ ሆይ ሰላም ላንተ ይሁን። ቅዱስ ዮሐንስ ሆይ ለሚልህ የመልክህ ደም ግባት ምን ያምር፣ የስምህስ አጠራር ምን ይጣፍጥ። አራተኛውን ወንጌል የጻፍክ ቅዱስ ዮሐንስ ሆይ ሰላምታ ይገባሃል። ኮሌ የተባለ የምስጋና መዓዛ በሰው ሁሉ አፍንጫ በጎ በጎ ሸተተ። ንስር የተሰኘ ዮሐንስ ሆይ ልዑል ከሆነ ከሰማይ ተዋህዶ ያ ቃል ሥጋ ሆነ በእኛም አደረ እያልክ በረህና። የእግዚአብሔር ወልድ እናቱ የቅድስት ድንግል ማርያም ባለሟል ቅዱስ ዮሐንስ ሆይ በዘጠኙ ሊቃናት አርአያ ሰላምታ አቀርብልሃለሁ። የከንቱ ጸጋ ዋጋ ያልተከፈለበትን ክብር አድለኝ። አቤቱ የቅዱስ ዮሐንስ ወልደ ነጎድጓድ አምላክ ሆይ ከክፉ ነገር ጠብቀን፣ ከነፍስ ከሥጋ መከራ አድነን፣ ሰውረን፣ በሰው ዘንድ መወደድን ስጠን። ቤታችን ንብረታችንን የቀና አድርገው ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 4 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 4 በዚች ቀን የቅዱሳን አቡቄርና ዮሐንስ የሥጋቸው ፍልሰት ሆነ። ይህም እንዲህ ነው። እሊህ ቅዱሳን የካቲት 6 ቀን ሰማዕታት ሆነው በሞቱ ጊዜ ምእመናን ሥጋቸውን ተሸክመው ወስደው በእስክንድሪያ ከተማ በስተ ሰሜን ባለች በቅዱስ ወንጌላዊ ማርቆስ ቤተ ክርስቲያን ውስጥ በስውር አኖሯቸው። እስከ ሊቀ ጳጳሳት ቄርሎስ ዘመንም በዚያ ኖሩ። የእግዚአብሔር መልአክም ለቅዱስ ቄርሎስ ተገለጸለት። ወደ ወንጌላዊው ቅዱስ ማርቆስ ቤተ ክርስቲያንም ሂዶ የቅዱሳን የአቡቄርንና የዮሐንስን ሥጋቸውን አውጥቶ እንዲሸከም አዘዘው። እርሱም ተነስቶ ሄደ። ከእነርሱም ጋር ብዙ ሕዝቦች ነበሩ። በደረሱም ጊዜ ጸለዩ። ምድሩንም ሲቆፍሩ ሥጋቸው በውስጥ ያለበት ቦታ ተገለጠላቸው። በባሕር ዳርቻ ወዳለች ወደ ሌላይቱ የቅዱስ ማርቆስ ቤተ ክርስቲያን በታላቅ ክብር የቅዱሳኑን ሥጋቸውን ተሸክመው አድርሰው በዚያ ኖሩት። በዚያም ቤተ ክርስቲያን ሰሩላቸው። በዚያችም ቀን ታላቅ በዓል አደረጉ። ከሥጋቸውም ድንቆች ታምራት ተገለጡ። አረማውያንም ተሰበሰቡ። ይህንን ድንቅ ታምር ባዩ ጊዜ ጣዖቶቻቸውን ትተው ክርስቲያኖች ሆኑ። በዚያችም የጣዖት ቤት አሸዋ በላይዋ እንዲሁ ተከመረባት፣ ታላቅ ኮረብታም ሆነ። የቅዱሳኑም ሥጋቸው ታምራትንና ለበሽተኞች ታላቅ ፈውስን ያደርጋል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።
በዚችም ቀን ደግሞ የአማርያ ልጅ የሴዴቅያስ ልጅ የጎዶልያ ልጅ የኩሲስ ልጅ የሶፎንያስ የዕረፍቱ መታሰቢያ ነው። እርሱም በይሁዳ ንጉሥ በኢዮስያስ ዘመን ትንቢት ተናገረ፣ እንዲህም አለ። እግዚአብሔር ከዚህ ዓለም ፈጽመው ይጠፋሉ አለ። ከብቶችና ሰዎች ያልቃሉ፣ የባሕር ዓሣዎችና በሰማይ የሚበሩ አዕዋፋትም ያልቃሉ። ዳግመኛም ስለ ሞዓብ እንዲህ አለ። ስለዚህ ሞዓብ እንደ ሰዶም ትሆናለች፣ የአሞንም ልጆች ደግሞ እንደ ገሞራ ልጆች ይሆናሉ። ደማስቆም እንደ እህል ታልቃለች። እርሱ እንደ ተነበየውም እነዚያ ሀገሮች በናቡከደነጾር ምርኮ ይጠፋሉና። ዳግመኛም ስለ ፋርስና ስለ ነነዌ ትንቢት ተናገረ፣ እንዲህም አለ። የፋርስን ሰዎች አጠፋቸዋለሁ፣ ነዌንም ፍርስራሽና ውሃ እንደሌለባት ምድረ በዳ አደርጋታለሁ። መንጋዎችም በመካከሏ ይሰማሩባታል። ይህችም ከተማ በመቄዶንያዊው እስክንድር እጅ ትጠፋለች። ዳግመኛም ስለ ክርስቶስ መምጣት እንዲህ ተናገረ። ያን ጊዜም ሁሉ የእግዚአብሔርን ስም ይጠራ ዘንድ በአንድ ሕግ እንዲሁ ይገለጹልኝ ዘንድ የአሕዛብን ሁሉ አንደበት ወደ ሕግ መልሳለሁ። ደግሞም እንዲህ አለ። ከኢትዮጵያ ወንዞች ማዶ መሥዋዕቴን ያመጡልኛል። የእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። ዳግመኛም በዚች ቀን ስለ ክርስቶስ ትንቢታቸውን እንደ ውሃ ፈሳሽ ያጎረፉ የ12ቱ ደቂቀ ነቢያት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለም አሜን። ከአባቶቻችን ቅዱሳን ነቢያት በረከታቸው ይክፈለን። የተከበራችሁ የልዑል እግዚአብሔር ቤተሰቦች በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በዓል ዕለት የሐምሌ 4ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 44 ቁጥር 1 አቤቱ በጆሮአችን ሰማን፣ አባቶቻችንም በዘመናችን በቀድሞ ዘመን የሠራኸውን ሥራ ነገሩን። እግዚኦ ሰማዕነ በእዘኒነ ወአበዊነ ግብረ ዘገበርከ በመዋዕሊሆሙ በመዋዕለ ትካት በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በዓል ዕለት በሐምሌ 4 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 32 እስከ ፍጻሜ። ቃሉም እንዲህ ይላል። እንግዲህ ምን እላለሁ?
ስለ ጌዴዎንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና። እነርሱ በእምነት መንግሥታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ። የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ። ሴቶች ሙታናቸውን በትንሣኤ ተቀበሉ። ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህ በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። እነዚህም ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገርን አስቀድሞ አይቶ ነበርና። በወንጌላዊው በቅዱስ ዮሐንስ በዓል ዕለት በሐምሌ 4 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 እስከ ፍጻሜ። ቃሉም እንዲህ ይላል። ከእነርሱም ይልቅ እጅግ የጸና የትንቢት ቃል አለን። ምድርም እስኪጠባ ድረስ የንጋትም ኮከብ በለባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚያበራን መብራት እንደሚያጠነቅቅ ይህን ቃል እየተጠነቀቃችሁ መልካም ታደርጋላችሁ። ይህን በመጀመሪያ አውቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተረድተው ተናገሩ። በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በዓል ዕለት በሐምሌ 4 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 10 ቁጥር 37 እስከ ፍጻሜ። ቃሉም እንዲህ ይላል። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን ነገር እናንተ ታውቃላችሁ። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔር ከእርሱ ጋር ነበረና፣ እኛም በአይሁድ አገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። እርሱንም በእንጨት ላይ ሰቅለው ገደሉት። እርሱን እግዚአብሔር በሦስተኛው ቀን አስነሳው፣ ይገለጥም ዘንድ ሰጠው። ይኸውም ለአሕዛብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ የተመረጡ ምስክሮች ለሆንን ለእኛ ነው እንጂ። ከሙታንም ከተነሳ በኋላ ከእርሱ ጋር የበላን የጠጣንም እኛ ነን። ለሕዝብም እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። በእርሱ የሚያምን ሁሉ በስሙ የኀጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምእመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርን የሚፈሩ ሰምተዋቸዋልና። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ
ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስ ስም የሚጠመቁ ዘንድ አዘዛቸው። ከዚህ በኋላ ጥቂት ቀን እንዲቀመጥ ለመኑት። በወንጌላዊው በቅዱስ ዮሐንስ በዓል ዕለት በሐምሌ 4 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 21 ቁጥር 33 እስከ ፍጻሜ። ቃሉም እንዲህ ይላል። ሌላ ምሳሌ ስሙ። የወይን አትክልት የተከለ ባለቤት ሰው ነበር። ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሠራና ለገበሬዎች አከራይቶ ወደ ሌላ አገር ሄደ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬው ላካቸው። ገበሬዎቹም ባሮቹን ይዘው አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውንም ወገሩት። ደግሞም ከፊተኞቹ የሚበዙ ሌሎች ባሮችን ላከ፣ እንዲሁም አደረጉባቸው። በኋላ ግን ልጄንስ ያፍሩታል ብሎ ልጁን ላከባቸው። ገበሬዎቹ ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለውና ርስቱን እናግኝ ተባባሉ። ይዘውም ከወይኑ አትክልት አወጡና ገደሉት። እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል? እነርሱም ክፉዎችን በክፉ ያጠፋቸዋል። የወይኑንም አትክልት ፍሬውን በየጊዜው ለሚያስረክቡ ለሌሎች ገበሬዎች ይሰጠዋል አሉት። ኢየሱስ እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህም ከጌታ ዘንድ ሆነ። ለዓይኖቻችን ድንቅ ነው የሚለውን ከቶ መጽሐፍ አላነበባችሁምን? ስለዚህ እላችኋለሁ የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ሕዝብ ትሰጣለች። በዚህም ድንጋይ ላይ የሚወድቅ ይቀጠቀጣል፣ ድንጋዩ ግን የሚወድቅበትን ሁሉ ይፈጨዋል። የካህናት አለቆችና ፈሪሳውያንም ምሳሌዎቹን ሰምተው ስለ እርሱ እንደ ተናገረ አስተዋሉ። ሊይዙትም ሲፈልጉት ሳሉ ሕዝቡ እንደ ነቢይ ስላዩት ፈሯቸው። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።